ክብር ለጌታ ይሁን ኢየሱስ ለዘላለም ጌታ ነው ሃሌሉያ ስለነበረን ያምልኮ ጊዜ እግዚአብሔር የተባረከ ይሁን ጌታ ይባርካችሁ በጣም መልካም ጊዜ ነበረን እግዚአብሔር አምላክ የተባረከ ይሁን ጌታን ስለዚህ ከሰዓት በኋላ ደግሞ እጅግ በጣም አድርጌ ያመሰግናለሁ ያ ኦሬንጅ ካውንቲ እንግዲህ ወዳደኩበት ሰፈር ነው ማለት ነው የመጣሁት እና ሁሌ ስመጣ ድሮም ማውቃቸውን ሰዎች ስለማይ በጣም ደስ ይለኛል እግዚአብሔር የተባረከ ይሁን ዛሬ በዚህ ከሰዓት በኋላ የእግዚአብሔርን ቃል ከኔ ጋር አብረን እንካፈላለን ሁላችንም እስኪ መጽሐፍ ቅዱስ ከያዝን የዕብራውያን መጽሐፍ ምዕራፍ 4 ቁጥር 15 ላይ ያለውን ሐሳብ በማንበብ እንጀምራለን እንደዚህ ይላል በጌታ ስም አነባዋለሁ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል እንጸልይ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለነበረን ያምልኮ ጊዜ እናመሰግናለን ስለረዳህን ስላገዝከን በመካከላችን ስላለ እግዚአብሔር የዘላለም አምላክ አንደበቶቻችንን ከፍተን አንተን እንድናመልክ እግዚአብሔር ሆይ መንፈስ በመካከላችን ስለነበረ ተመስገን አሁን ደግሞ ቃልህን ገልጠን ጌታ ሆይ ቃልህን ስንመለከት እግዚአብሔር የዘላለም አምላክ አስተማሪው መንፈስ እግዚአብሔር ሆይ እኔ የነገርኳችሁን ሁሉ ያሳስባችኋል ተብሎ የተባለለት ያ ቅዱሱ መንፈስ እግዚአብሔር ሆይ በዚህ ከሰዓት በኋላ ቃልህን እግዚአብሔር ሆይ አንተ ያልከንን እንዲያስታውሰን አቤቱ በመካከላችን እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ ፈቃድህና ሐሳብ ይፈጸም እግዚአብሔር የዘላለም አምላክ እኔም ስናገር የምናገርበትን እግዚአብሔር ሆይ ያንተን ጸጋ እንድትሰጠኝ ጸልያለሁ ወገኖቼም ሲሰሙ ጌታ ሆይ የሚሰሙበትን ጸጋ እግዚአብሔር ሆይ እንድትሰጠን ፍጹም የሆነ መቀባበል በመካከላችን እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ ስለ ሁሉ ነገር ተመስገን በአንድ ልጅ በጌታ በኢየሱስ ስም አሜን ክብር ለጌታ ይሁን ዛሬ በዚህ ከሰዓት በኋላ ኢየሱስ አለን በሚል ሐሳብ የእግዚአብሔርን ቃል እንማራለን ኢየሱስ አለን እና በአሁን ባነበብኩት ክፍል ላይ የዕብራውያን ጸሐፊ እንዲህ ያለ ሊቀ ካህናት አለን ኢየሱስ አለን ብሎ ይናገራልና እነዚህ የዕብራውያን ጸሐፊ ሰዎች ምን አይነት ሰዎች ናቸው ካላችሁ ከይሁዲነት ወደ ክርስትና የመጡ ሰዎች ናቸው እና ከትላንትናው ልምምዳቸው መላቀቅ ያቃታቸው ማለት ከኢየሱስ ጋራ ሌላ ነገር ደብለው መሄድ የፈለጉ አይነት አማኞች ናቸውና የጸሐፊው ማን እንደሆነ አይታወቅምና ጸሐፊው አንድ ነገር ብሎ ይሞግታቸዋል እነሱ በብሉይ ኪዳን ዘመን ያዩት ነገር ሁሉ ያስፈልገናል አሁንም እሱ ነገር መኖር አለበት የሚሉ ሰዎች ናቸው መላእክት ያስፈልጋሉ ታቦቱ ያስፈልጋል አላድል የቤተ መቅደሱ ሥርዓት ያስፈልጋል ብዙ አይነት ነገር ያስፈልጋል እያሉ ያሉ ሰዎች ናቸው ግን ይሄ ጸሐፊ ምን ይላቸዋል ኢየሱስ ብቻውን በቂ ነው ኢየሱስ ስላላችሁ በቂ ነገር አላችሁ ይላቸዋል ክብር ለእግዚአብሔር ይሁን ኢየሱስ ስላለን ሁሉ አለን ክብር ለእግዚአብሔር ይሁን ኢየሱስ ስላለን ሁሉ አለን ወገኖቼ በህይወት ክስረት ምንድነው ብላችሁ ብትጠይቁኝ በህይወት ያለ ትልቅ ክስረት ሰው ያለውን ነገር ሳያውቅ ሲቀር ነው ሰው የሌለውን ነገር ባያውቅ አይከስርም ስለሌለው ግን ሰው ያለውን ነገር ባያውቅ ትልቅ ክስረት ነው እኔ ይሄንን ነገር ሁሉ ጊዜ ሳስብ ታስታውሳላችሁ በ2008 አካባቢ ግሬት ሪሴሽን የሚሉት ጊዜ ነበረ ሁሉም ሰው ስራ ያጣበት ከስራ የተባረረበት ቤቱን የሸጠበት በብዙ ኪሳራ ውስጥ የተዘፈቀበት ጊዜ ነበርና በዚህ ጊዜ ይሄ ጊዜ ካለፈ በኋላ ወደ 2009 አካባቢ እንደኔ ከሆናችሁ አንድ የምወደው የቴሌቪዥን ሾው አለና ያንን ሾው ስመለከት
ያሾ ምንድነው አንቲክ ዕቃዎችን ይዛችሁ ሄዳችሁ የዛን አንቲክ ዕቃ ቫልዩ ነው የሚነግሯችሁና ያመጣችሁላቸው ነገር በጣም ኤክስፐርቶች ናቸው ያውቃሉ ምን እንደሆነ ከማን እንደሆነ በየትኛው ዘመን እንደነበረ ሁሉ ነገር የሚያውቁ ሰዎች ናቸውና ይዛችሁላቸው ተሄዱና ከዛ ፕራይሱን ይነግሯቸዋልና አንዳንዴ በጣም የሚያስደነግጥ ፕራይስ ይጠራል ነገሩን ስታዩት እንደዛ ወርዝ የሚያረግ አይመስልም እና እኔ ሁሌ የማረሳው አንድ ሰው አለ በዛን ጊዜ የተመለከትኩት አንድ ነጭ በዚህ በነበረው ሪሴሽን ቤቱን ያጣ ብዙ ነገሩን የበተነ የነበረውን መኪና የሸጠ ቤቱን የተወሰደበት ሰውና ከዛ በኋላ መጨረሻ ላይ ግን ከአያቱ ከቅድማያቱ ሲወርድ ወደሱ የደረሰ አንድ ነገር ይዞ ወደዚህ አይነት ሾው መጣ እና ምን እንደሆነ አላወቀም ግን የሆነ ነገር ወርዝ ያረጋል ምናም ብሎ አስበዋል ብዙ ነገር ከሸጠ በኋላ ነው መጨረሻ ላይ ይሄንን ነገር ይዞት የመጣውና ይሄንን ነገር ይዞ መጥቶ ሲያስገምት የሰጡት ግምት በጣም የሚደንቅ ነበር ምንድነው ነገሩ የደች ኦልድ ማስተር ስኬች ነው እና ለዛ የሰጡት ፕራይስ $3 ሚሊዮን ነበረ ይሄ ነገር $3 ሚሊዮን ወርዝ ያረጋል ብለው ነገሩትና ምን ተሰማሃሉት ያለኝን ነገር ባውቅ ኖሮ $3 ሚሊዮን ወርዝ የሚያደርግ ነገር እንዳለኝ ባውቅ ኖሮ ቤቴን አላጣም ነበር የነበሩኝን ንብረቶች አላጣቸውም ነበር ግን አለማወቄ የመጨረሻ ምሸጠው ሳይሆን መጀመሪያ ምሸጠውና ነገሮችን የምታደግበት ነገር እሱ ይሆንልኝ ነበር ግን አላወቅኩም አለ አይገርምም አለማወቅ ያለንን ነገር አለማወቅ ወገኖቼ የዕብራውያን ሰዎች የተሰጣቸው ነገር በእጃቸው ያለው ማን እንደሆነ ስላላወቁ የድሮ ናፋቂዎች ናቸው ያለፈ ሥርዓት ናፋቂዎች ናቸው የብሉይ ኪዳን ናፋቂዎች ናቸው ያንን ሥርዓት ይናፍቁታል አላደል ኢየሱስ ብቻ በቂ አይደለም ከኢየሱስ ጋራ የሆነ ነገር ብንጨምር እያሉ ያሉ ሰዎች ናቸውና የዕብራውያን ጻፊ ምን ይላቸዋል ሊቀ ካህናት አለን ኢየሱስ አለን ይላቸዋል ክብር ለእግዚአብሔር ይሁን የሚበቃው በቂው ኢየሱስ አለን ክብር ለእግዚአብሔር ይሁን ኢየሱስ አለን በዚህ ከሰዓት በኋላ ኢየሱስ አለን አንዳንድ ጊዜ የሌላችሁን ነገር ትመለከቱና አላደል በሌላችሁ ነገር ራሳችሁን ዲፋይን ለማድረግ ትሞክራላችሁ ግን አይደለም ወገኖቼ ከሁሉ በላይ የበለጠው ኢየሱስኛ አለን ክብር ለእግዚአብሔር ይሁን እኔን ዲፋይን የሚያደርገኝ የሌለኝ ሳይሆን ያለኝ ነው ክብር ለእግዚአብሔር ይሁን ማቴሪያል ላይኖረኝ ይችላል ሰዎች የሚቆጥሩት ነገር እንዲህ የሚባል ነገር ላይኖረኝ ይችላል ግን ያለኝ ደግሞ አለኝ ኢየሱስ አለኝ ክብር ለእግዚአብሔር ይሁን ኢየሱስ አለን ወገኖቼ ያለንን ነገር ብናውቅ ወገኖቼ የሐዋርያትን መጽሐፍ ሄዳችሁ ስትመለከቱ ያላቸው ነገር የገባቸው ሰዎች ናቸው ያላቸው ነገር የገባቸው ሰዎች ናቸው ያ የገባቸው ማንነት ኢየሱስ ይባላልና ይሄንን ኢየሱስን ነው የሚሰብኩት አለን የለንም በርና ወርቅ የለንም ግን ያለን አንድ አለ ኢየሱስ አለን በዚህ ስም ተነስና ምን በል ተመላለስ ክብር ለእግዚአብሔር ይሁን ያለን ከሁሉ ይበልጣል ከእኛ ጋር ያለው ከሁሉ ምን ይላል ይበልጣል ክብር ለእግዚአብሔር ይሁን አለን ኢየሱስ አለንና ኢየሱስ አለን ያንን አትናፍቁ አላደል አሮጌውን ኪዳን ያንን የሞተውን አገልግሎት ያንን የሞተውን ሥርዓት አትናፍቁ ኢየሱስ ብቻ በቂ አይደለም ሲያዩት የሚሄድ ፌታቸው የሚጓዝ ታቦት የለም ሲያዩት የሆነ የመላእክት አምልኮ የለም ሲያዩት የሆነ ባዶ ነገር ሆነባቸውና ስለዚህ ምን ሊያደርጉ ሞከሩ ኢየሱስንና የሆነ ነገር ልክ አሁንኛ በእኛ አገር ችግር እንዳለ ማለት ነው ከኢየሱስ ጋራ የሆነ የሚደበል ነገር እንዳለ ልክ እንደዛ እናስኪደው አብረን አይሆንም የዕብራውያን ጻፊ ነው ኢየሱስ ብቻውን በቂ ነው ኢየሱስ አለን ይላል ክብር ለእግዚአብሔር ይሁን ኢየሱስ አለን ሌላ ታሪክ ልጨምርላችሁ ያለውን የማያውቅ ሰው እዚህ ኦሬንጅ ካውንቲ ድሮ ስራ እየሰራው በነበረ ስራ ስሰራ እዚህ ኦሬንጅ ካውንቲ አንድ ከኛ ጋር የምትሰራ ልጅ ነበረች የ22 ዓመት ነጭ ጄሚ ትባላለች ከዛሬ ካይምሮ ያረሳትም አንደር ገና አውት ኦፍ ዌድላክ ልጆች የወለደች 3-4 ልጆች ያሏት ስራ ትሰራለች ኑሮ በጣም የወለደችባቸው ልጅ ሰዎች ሁሉ ጥለዋት ይሄዱ
በጣም አይነት አስቸጋሪ አይነት ህይወት የምትመራ ልጅ እና ማንሽ ቤተሰብሽ ማን ነው? እናቴን ብቻ ነው ማውቀው አባቴን አላውቀውም ነበር አሁን ግን አግኝቼዋለሁ የዛሬ 5 ዓመት የዛሬ 6 ዓመት እንደዚህ የምትል ልጅ እና በጣም ስለሚቸግራት ከየሰራተኛው በሙሉ እየሄደች ኑሮዋን ለመግፋት ልጆቿን ለማሳደግ አበድሩኝ የምትል ልጅ እና አንድ ቀን ከሰዓት በኋላ ግን ማስተዋውሰው ነገር ስራ ቀረችና ለ3 ለ4 ቀን ስራ ቀረችና ከዛ ምንድነው የተፈጠረው ብለን ስንጠይቅ ተመልሳ መጣችና ስትመለስና ስትመጣ መልኳ ተቀይሯል አነጋገሯ ተቀይሯል እና በቃ የሆነ የምትናገረው ነገር እንዳለ ስለገባን ልንሰማት በጣም እና አንድ ነገር ብላ ተናገረች ይሄ የማታውቀው አባቷ ለብዙ ዘመን ማንነቱን የማታውቀው አባቷ በጣም ሚሊዮነር የሆነ ሰው ነው እና በቅርብ ጊዜ አርፈዋል ሲያርፍ ለነበሩት ልጆቹ ሁሉ ያስቀመጠላቸው ገንዘብ አለ እና ስንት ገንዘብ እንዳላት አታውቅም ግን ከያንዳንዳችን ትለምናለች በስሟ ያለውን አታውቅም ግን የልመና ህይወት ትመራ ነበር ልክ ስታውቅ ግን የተሰጣት የተቀበለችው ነገር ምን እንደሆነ ስታውቅ ግን ከኛ ጋር መስራት አላስፈልጋትም ከኛ ጋር መቀጠል አላስፈልጋትም ወገኖቼ ምን ልላችሁ ነው በዚህ ከሰዓት በኋላ ያለንን ነገር እንወቅ ኢየሱስን እንወቀው ኢየሱስ የከበረ ነው እና የዕብራውያን ጸሐፊ አለን ይልና ያለንን ማን እንደሆነ መናገር ይጀምራል እዛ ክፍል ላይ ሄዳችሁ ስትመለከቱ በሰማያት ያለፈ ይላል በሰማያት ያለፈ ትልቅ ሊቀ ካህናት አለን ይላል በሰማያት ያለፈ የክህነት አገልግሎት ሄዳችሁ በብሉይ ኪዳን ስትመለከቱ እግዚአብሔር የመጀመሪያ የክህነትን አገልግሎት የሰጠው ለአሮንና ለልጆቹ ነው እና ከሰጣቸው በኋላ በዚህ አገልግሎት የሚመጡ ሰዎች በሙሉ የአሮን ወይም የሌዊ ዘር መካከል ነው የሚመረጡት አንድ የሚያደርጉት ነገር በአመት አንድ ጊዜ መስዋዕት ስለህዝቡና ስለራሳቸው ይዘው ወደ መቅደስ ይገቡ ነበርና አንድ ጊዜ ግን ገብተው አይወጡም ነበር ማለት በመቅደሱ ማለፍ አይችሉም ምን ማለት ነው ላይክ አንዳንድ ጊዜ አይታችኋል አንዳንድ ሴኩሪቲ በሮች አልፋቻቸው የምትሄዱት ልክ እንደዚህ አልፎ እንደዛ እንደመሄድ አይነት በዛ ስርዓት ውስጥ ሆነው ያንን ስርዓት ሲያደርጉ አንዳንዴ የሆነ ነገር ከተገኘባቸው ይዛው ይቀሩ ነበር እና ለነሱም ለሌላውም መሆን የማይችሉ ካህናት ነበሩ ብዙ ጊዜ የሚመረጡት ኢየሱስ ክርስቶስ ግን ይላል በምድር ባለችዋ ቤተ መቅደስ ሳይሆን በሰማያት ምን ያለ ነው ያለፈ ነው አይገርማችሁም በሰማያት ተቀባይነት ያለው ነው ይያለን እኮ ነው ማለት እነሱ በምድራዊቱ ድንኳን ውስጥ ገብተው አንዳንዴ ተቀባይነትን አያገኙም ነበር ቫሊድ አልነበረም አይደል ኮንፈርም አይደረጉም ነበር ነገርን ተቀብየዋለሁ አይባሉም ነበር ይሄኛው ካህን ግን በሰማያት ምን ያለ ነው ያለፈ ነው ታውቃላችሁ አይደል ወደዚህ ሀገር ስትገቡ በሴኩሪቲ ውስጥ ነው የምታልፉት አይደል ብዙ ነገራችሁ ቼክ ተደርጎ ምናምን ከዛ ታልፋላችሁ ኢየሱስ ክርስቶስ በምድራዊት ድንኳን ሳይሆን በሰማያት በእግዚአብሔር ዘንድ ሊቀ ካህን ለመሆን ምን ያለ ነው ያለፈ ነውና ምድራዊውን አትመኙ ምድራዊ ካህን አይደለም አሁን ያለ አንተ በሰማይ ያለፈ ሊቀ ካህን አለ ክብር ለእግዚአብሔር ይሁን ወገኖቼ ይሄ እኮ ያስጮህን ነበር በሰማያት ያለፈ ሊቀ ካህናት አለን በሰማያት ያለፈ የተቀበለው ሰማይ የተቀበለው ሰማይ መስዋዕት አቅራቢውንም የተቀበለው ኢየሱስ አለን ስለዚህ ሌላ መስዋዕትና ሌላ ካህን አያስፈልግም አሁን እነሱ ሌላ ክህነት እየፈለጉ ነው ሌላ መስዋዕት እየፈለጉ ነው ግን ጌታ እንደዚህ ማን ነው የዕብራውያን ጸሐፊ እንደዚህ ይላቸዋል አያስፈልግም በሰማያት ያለፈ ትልቅ ሊቀ ካህናት አለን እዚህ ሀገር ታውቃላችሁ አይደለም የሙዚቃ ስራ የሚሰሩ ሰዎች ዘፋኞቹንም the greatest ምናምን ይሏቸዋል ከመሃል አንዱን ብቅ ያረጉና በቃ ይሄ the top ነው ይላሉና እዚህ ጋር that kind of concept ነው ያለው the greatest of all ከነበሩት ሊቀ ካህናት መካከል ኢየሱስ ክርስቶስን የሚመስል ሊቀ ካህን የለም ትልቅ
ሊቀ ካህን አለን። ክብር ለእግዚአብሔር ይሁን። አሮን ቢመጣ የኢየሱስን ያክል አይሆንም። መልከጼዴቅ ቢመጣ የኢየሱስን ያክል አይሆንም። ኢየሱስ ከመልከጼዴቅ ይበልጣል። ኢየሱስ ከአሮንና ከአሮን ልጆች አገልግሎት ይበልጣል። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ አለን፣ ኢየሱስ አለን አለ አይደል? በቂው አለን፣ የሚበቃ ተሰጥቶናል እያላቸው ነው። እና ግን እነሱ ግን ያው ያለፈ ነገር ናፋቂዎች ናቸው። ያ ብቻ አይደለም፣ ሌሎቹ የእግዚአብሔር አገልጋዮች ናቸው። ካህናቱ የአሮንም ሆነ የአሮን ልጆች የሌዊ ዘሮች በሙሉ የእግዚአብሔር አገልጋዮች ናቸው። ክህነት ተሰጥቷቸው ነው። ኢየሱስ ግን የእግዚአብሔር አገልጋይ ብቻ ሳይሆን እርሱ የእግዚአብሔር ምንድነው? ልጅ ነው። ክብር ለኢየሱስ ይሁን። ስለዚህ የሚበልጠው ኢየሱስ አለን፣ ኢየሱስ አለን፣ የእግዚአብሔር ልጅ አለን። እግዚአብሔር የሆነ ካህን አይደለም ኦርዴንድ ያደረገልን፣ ልጁን ነው የሰጠን። ክብር ለእግዚአብሔር ይሁን። ስለዚህ አትናፍቁ። ኦርዴንድ የተደረገ አለ አይደል? በፊት የሚሄድ ካህን አትናፍቅ። ከሱ የሚበልጥ ኢየሱስ ተሰጥቷል። ክብር ለኢየሱስ ይሁን። የሚበልጠው አለን፣ ኢየሱስ አለን። በአጠቃላይ የዕብራውያን መጽሐፍ ኢየሱስ ክርስቶስ ከሁሉ ይበልጣል ነው መልእክቱ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው የሚለው የመጽሐፉ ዋና ሐሳብ ነው። እና ኢየሱስ ክርስቶስ ከሁሉ ይበልጣል ነውና አለን፣ የሚበልጠው ተሰጥቶናል እያለ እንመለከታለን። የእግዚአብሔር ልጅ ኢየሱስ አለን ይላል። ከእንደገና ደግሞ ኢየሱስ ብቻ አለን ሳይሆን የሚለው በነገር ሁሉ እንደኛ ምን አለ? የተፈተነ በሉ እስኪ። የተፈተነ ከኃጢአት በቀር በነገር ሁሉ እንደኛ ምን ያለ? የተፈተነ ሊቀ ካህን አለን። ኢየሱስ የማያውቀው ቴምፕቴሽን የለም። ኢየሱስ የማያውቀው ፈተና የለም። ስለዚህ በፈተና ለሚያልፉት ለነሱ ምን ይላል? ይራራላቸዋል ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ በነገሮች ሁሉ የተፈተነ ነው። ግን ፈተናውን ደግሞ ምን ያለ ነው? ያለፈ ነው። የብሉይ ኪዳን ካህናት ተፈትነዋል፣ ወድቀዋል። ለዛ ነው ወገኖቼ የቤተ መቅደሱን የምድራዊ የሆነችዋን ቤተ መቅደስ ማለፍ የሚያቀጣቸው። ይሄኛው ግን ተፈትኖ በነገር ሁሉ እንደኛ ተፈትኖ ምን ያለፈ ነው። ሃሌሉያ፣ ያለፈ ነው። ስለዚህ በምንሄድበት መንገድ ሁሉ ምን የሚለን ነው? የሚራራልን ነው። ነገራችን የሚገባው ነው። ሪሌት ያደርጋል። ያኛው ካህን የራሱንም ስለማያውቅ የምድራዊው ካህን ማለት ነው የአሮን ልጆችና አሮን የራሳቸውንም ገብተው በቤተ መቅደስ ገብተው መውጣታቸውንም ገና እርግጠኞች ስላልሆኑ ለኛ አያስቡም ወይም ደግሞ ለኛ አይራሩም። ለናንተ የሚራራ ሰው ከናንተ በላይ የሆነ ሰው ነው። እነሱም ስለሚገኙ በዛ ነገር ውስጥ ለመራራት ልብ የላቸውም። ለኛ መስዋዕት የሚያቀርቡት ስለሚራሩልን ሳይሆን ትእዛዙን ሊፈጽሙ ነው። ኢየሱስ ክርስቶስ ግን ትእዛዝ ለመፈጸም ብቻ ሳይሆን ኢየሱስ ክርስቶስ በነገር ስለተፈተነና ስላለፈ ስለሚገባው ለኛ ራሱን መስዋዕት አደረገ። ክብር ለጌታ ይሁን። ኢየሱስ አለን፣ ኢየሱስ አለን፣ ኢየሱስ አለን። ወገኖቼ ዛሬ በዚህ ከሰዓት በኋላ ምንም ነገር ባይኖረን ኢየሱስ አለን፣ ኢየሱስ አለን። የዕብራውያን ሰዎች ቻሌንጅ የኛ ቻሌንጅ ላይሆን ይችላል። ግን ዛሬም የሚፈታተን ኢየሱስን ብቻ እንዳንል የሚገዳደር ነገር እኮ አለ። ከኢየሱስ ጋር ፕላስ ከኢየሱስ ጋር ጥገኛ መሆን የሚፈልግ በህይወታችሁ ብዙ ነገር ይኖራል። ግን ኢየሱስ ብቻውን በቂ ነው። ክብር ለጌታ ይሁን። ኢየሱስ ብቻውን በቂ ነው። እና በነገር ሁሉ የተፈተነ ይላል። ከእንደገና ደግሞ ራሱን መስዋዕት አድርጎ ያቀረበ ሊቀ ካህናት አለን። እነዛ መስዋዕት አይደሉም፣ መስዋዕት አቅራቢዎች ናቸው። ኢየሱስ ክርስቶስ መስዋዕት አቅራቢ ነው፣ ራሱን መስዋዕት ነው። ክብር ለጌታ ይሁን። ስለዚህ ይበልጣል፣ ከሌሎቹ ካህናቶች ይበልጣል፣ ከመልከጼዴቅ ይበልጣል እያለ ሲናገር እንመለከተዋለን። ሌላው በእግዚአብሔር የተሾመ ሊቀ ካህን ነው ይላል። ምን እንደውም ራሱን አላከበረም ማለት ራሱን አልመረጠም ኢየሱስ። እነዛ ግን በዛ ዘር እስከተገኙ ድረስ በሌዊ ዘር ውስጥ እስከተገኙ ድረስ ምርጫቸውም ባይሆን ክህነት ላያቸው ላይ ስለወደቀባቸው ገብተው ያንን መስዋዕት ያቀርቡ ነበር። ኢየሱስ ክርስቶስ ራሱን አልመረጠም ወይም ደግሞ በዚህ አይነት አመጣጥ ሳይሆን የመጣው እግዚአብሔር የመረጠው ነው ይለናል። ክብር ለጌታ ይሁን። በእግዚአብሔር የተመረጠ
ሊቀ ካህን ነው ይለናል። አሁን ይሄንን የነገርኳችሁ ያለን ማን እንደሆነ እንድናውቅ ነው። እና ያለን ይሄ ነው እያለ የዕብራውያን ጻፊ ከተናገረ በኋላ እሺ ኢየሱስ ስላለን ይላል። ኢየሱስ ክርስቶስ ላይ የነበረ ቅባት ታውቃላችሁ አይደል? ኢየሱስ ክርስቶስ ንጉስ ነው፣ ካህን ነው፣ ከእንደገና ነብይ ነው። በብሉይ ኪዳን ውስጥ እነዚህ ሶስቱ የግድ መኖር ነበረባቸው። በሕዝቡ መካከል ካህናት መኖር ነበረባቸው፣ ንጉስ መኖር ነበረበት፣ ነብይ መኖር ነበረበት። ኢየሱስ ክርስቶስ ሁሉም ነው፣ በሁሉም ነው። ክብር ለጌታ ይሁን። ስለዚህ እሱ ይበልጣል። እሱ ነብይ ብቻ አይደለም፣ እሱ ንጉስ ብቻ አይደለም፣ እሱ ካህን ብቻ አይደለም። ኢየሱስ ክርስቶስ ንጉስ ነው፣ ካህን ነው፣ ነብይ ነው። ክብር ለጌታ ይሁን። እና አላችሁ እያለ ከነገራቸው በኋላ እሺ አለን፣ ኢየሱስ አለን፣ እናውቃለን እኮ እሺ ምን? የመጀመሪያው መልእክቴ ይሄ ነው። ኢየሱስ ስላለን የመጀመሪያው ቁጥር 14 ላይ እንግዲህ በሰማያት ያለፈ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ምን እንበል? እንጠብቅ። የመጀመሪያው ሃይማኖታችንን ጸንተን እንጠብቅ ይላቸዋል። ሌሎች ቨርዥኖች ላይ ሄዳችሁ ስትመለከቱ ይሄ ሃይማኖት የሚለው ሐሳብ እምነት ይለዋል። እምነታችንን እንጠብቅ፣ ጸንተን እምነታችንን እንጠብቅ። እምነት የሚያስጥል ነገር አሁን በዕብራውያን መካከል አለ። በኢየሱስ ክርስቶስ ላይ ያለን እምነት የሚያስጥል ነገር፣ በመካከል የሚገባ ነገር፣ እምነት በመዳን ብቻ ሳይሆን በስራም ነው የሚል አስተምህሮ፣ ደግሞ በሱ ብቻ አይደለም በመላእክትም አገልግሎት እንድናለን የሚል አይነት ትምህርት በመካከል አለ። የሚያስጥል ነገር አለ ወገኖቼ። እምነትን የሚያስጥል ነገር፣ እምነትን የሚፈታተን ነገር አለ። ግን ኢየሱስ ስላለን እምነታችንን አጽንተን ምን እንበል? እንጠብቅ። ክብር ለእግዚአብሔር ይሁን። ኢየሱስ ስላለን እምነታችንን አጽንተን እንጠብቅ። ምንም ላይኖረን ይችላል ወገኖቼ፣ ምንም ላይኖረን ይችላል። የፈለግነው ነገር ላይሳካ ይችላል። ያሰብነው ነገር ላይሆን ይችላል። የጸለይንበት ጸሎት ላይመለስ ይችላል። የፈለግነው ነገር ላናገኘው በተባለለት ጊዜና ሰዓት ላናገኘው እንችል ይሆናል። ግን እምነታችንን አንጣል። ኢየሱስ አለን። ከሁሉ በላይ ኢየሱስ አለን። ክብር ለጌታ ይሁን። ኢየሱስ አለን። ኢየሱስ አለን። ጤንነት ላይኖር ይችላል፣ ይሸሻል። የትላንትና ውበትና ደምግባት ላይኖር ይችላል፣ ይሸሻል። ገንዘብ ላይኖር ይችላል፣ ይሸሻል። ቋሚ የሆነ ምንም ነገር የለም። እንድንቆም የሚያደርገን፣ ጸንተን እምነታችንን እንድንጠብቅ የሚያደርገን ምንድነው? ኢየሱስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። አሜን ነው። አሜን ነው። ዛሬ ወገኖቼ እምነት የሚሸረሽር ብዙ ነገር አለ በመድር ላይ። እምነት የሚሸረሽር በአንድ ዘመን የተመሰገናችሁበት ነገር በሚቀጥለው ዘመን አላደል ኪሳራ የሚመስልበት። አሁን እግዚአብሔርን ማገልገል በእውነት በዚህ ዘመን ያዋጭ ነው አላደል? ክርስቲያን መሆን፣ ራስን ለክርስቶስ ጠብቆ መሄድ፣ ማመን፣ እኔ አማኝ ነኝ ማለት፣ እኔ የክርስቶስ ነኝ ማለት ያዋጣል? አያዋጣም እኮ። ብታዩት ገበያውን አየሩን ስትመለከቱት አያዋጣም፣ አያስገድም፣ ደስ አይልም። ግን ያላቸውን የሚያውቁ ሰዎች እምነታቸውን ጠብቀው ይሄዳሉ። ኢየሱስ ስላለኝ፣ ክብር ለጌታ ይሁን። ኢየሱስ የማልመሳሰለው ኢየሱስ ስላለኝ ነው። ክብር ለእግዚአብሔር ይሁን። እምነቴን ጠብቄ የሚሄደው ኢየሱስ ስላለኝ ነው። እምነታችሁን ከፍ አድርጉ ወገኖቼ። በእግዚአብሔር ላይ ያላችሁን እምነት ከፍ አድርጉ። ሰይጣን ምናችሁንም ሊነካ ይችላል። ኢዮብን ታስታውሳላችሁ አይደለ? ሄድኩኝ በምድር ዞርኩኝ አለ እና ነካሁት አለ። ሁሉን ነካው። ግን ይሄ ሰውዬ ግን አለ አይ ይሄ ሰውዬ ስለከለልክለት ነው። አይደለም፣ ስለከለልኩለት አይደለም። ክልል ቢነሳም ሰውየው በእግዚአብሔር ላይ ያለው እምነት ደስ የሚል እምነት ነው። ክብር ለጌታ ይሁን። አሜን ነው ወይ? ኢየሱስ ለዘላለም ጌታ ነው። አላደል የሆነ ነገር በሆነ ዘመን እኮ በጤንነት በልጅነት በሆነ ነገር መዘመር፣ ማምለክ፣ መጸለይ ምናምን ይቻላል። ግን የሆነ ነገር የተነካስ ቀን ይቻላል ወይ ነው? እና ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን።
ክብር ለጌታ ይሁን አምልኮ ይቀጥላል አለ አይደል እኔ እግዚአብሔር አለኝ ጓደኛ ተነስቶ አንተኮ ምናልባት ይሄ የደረሰብህ እግዚአብሔርን ስለበደልከው ነው የቅርብ ሰዎች ሲከሷችሁ ብዙ ነገር ሲናገሩባችሁ የሌለ ማንነት ሲሰጣችሁ የዛን ቀን እግዚአብሔርን ማምለክ ይቻላል ወይ ኢየሱስ ያለው የገባው ግን ይችላል ክብር ለእግዚአብሔር ይሁንና ኢዮብ በብሉይ ኪዳን ያለ አማኝ ስለሆነ ነው እንጂ በአዲስ ኪዳን ቢሆን ኢየሱስ አለኝ ይላል ገባችሁ አይደለ ኢየሱስ ስላለኝና ብዙ ነገር ተነካበት ብዙ ነገር ተነክቶበት ግን እሱ ቤት ያልተነካ አንድ ነገር አለ እግዚአብሔር ይባላል እናንተ ቤት ብዙ ነገር ይነካ ግን እግዚአብሔር አይነካ አሜን ነው ወይ በእናንተ ህይወት ብዙ ነገር ይነካ ግን እግዚአብሔር አይነካ አለ አይደል አላስነካም ያለ ሰው ነው እና እምነታችሁን አትጣሉ በኢየሱስ ላይ ያላችሁን ድፍረት ያላችሁን እምነት ታውቃላችሁ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላልና እምነታችሁ ማለት ብላችሁ መታምኑት የቆባችሁበት መሰረት ማለት ነው እና ይሄንን መሰረት የሚያናውጥ ትምህርት መጥቷል አሁን በዕብራውያን መካከል ከኢየሱስ ዘወር የሚያደርግ ነገር መጥቷል ግን ኢየሱስ ስላለን እምነታችንን ጸንተን እንጠብቅ ክብር ለጌታ ይሁን አሜን ነው ወይ አላደል እኔ በጣም ወገኖቼ የማውቃቸው ሰዎች እግዚአብሔርን በሆነ ዘመን ያገለገሉ በሌላ ዘመን ደግሞ አሁን ኢትዮጵያ ሄጄ አግኝቻቸው እኔ የጸለዩልኝ ብዙ ነገር በህይወቴ ኢምፓርት ያደረጉ ሰዎች በቃ መቼ ነው ማያቸው እምላቸው ሰዎች ሌላ ዓለም ላይ ያገኘዋቸው እና አንዳንዱ እንዲያውም የምናገራቸው ነገር ምን ወጭ ታውቂና ባውት ማለት ምን አንተ ድሮ ቦታ ላይ ነን እንዴ ያለው ወገኖቼ አሁን ክርስትና ኋላ ቀር የትላንትና ሐላፊ ያለ መብለጥ ያለ ማደግ የሞኝ የኪሳራ ነገር እየተደረገ ያለበት ዘመን ነው ኢየሱስን ግን ያያዘ ያውቀዋል ምን እንደሆነ ክርስትና እና አንለቅም በሉ ይላል የዕብራውያን ጻፊ እምነታችንን አንለቅም ክብር ለጌታ ይሁን ኢየሱስ ለዘላለም ጌታ ነው እና እምነታችንን ምን እንበል እንጠብቅ ወገኖቼ አንዳንዴ እምነትን ዝቅ የሚያደርግ ነገር ብዙ ነገር አለ እንደ ሰው ስለምናልፍ በሁሉ ነገር አይደል በጤንነቱ በብዙ ነገር ውስጥ ስለሚታለፍ እምነትን ወደ ታች የሚያደርግ ነገር ይመጣል የሚገዳደር ነገር ይመጣል ግን ኢየሱስን ስታዩት ወገኖቼ እምነታችሁ መጨመር ይጀምራል ክብር ለጌታ ይሁን ታውቃላችሁ አይደለ ሐዋርያት እኮ መዘመር የሌለባቸው ቦታ ነው የዘመሩት ማምለክ በሌለባቸው ቦታ ነው ያመለኩት አለ በእስር ቤት ተጥለው ታስረው ምናምን ይባላል why the focus ኢየሱስ አለን የሚሉ ሰዎች ስለነበሩ በነበሩበት ሁኔታ ውስጥ ሁሉ ምን ይሉ ነበር እምነታቸውን ኪፕ ያደርጉ ነበር ይጠብቁ ነበር ክብር ለጌታ ይሁን እምነታችንን መጠበቅ ይሁንልን ክብር ለኢየሱስ ይሁን በመናልፍበት ነገር ሁሉ እምነታችንን መጠበቅ አንዳንዴ ያንገዳግዳል አይደል አንዳንዴ ሰዎች ስንሰብክ ስንዘምር በምንም ማናልፍ አይደል ሁሉ ይመስላል ግን አይደለም አለ እሱ ላይ ፎከስ ስታደርጉ ግን የሆነ ነገራችሁን ብድግ ያደርገዋል ክብር ለኢየሱስ ይሁን ኢየሱስ ላይ ፎከስ አድርጎ አይደል የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ተከትለን በፊታችን ያለውን ሩጫ እንሩጥ ይላል ራሱ እኮ ጳውሎስ ማነው የዕብራውያን ጻፊ በቃ አይን እሱ ላይ ከሆነ ክብር ለጌታ ይሁን እና እምነታችንን ምን እንበል እንጠብቅ እምነታችንን እንጠብቅ ብቻ አይደለም የሚለው ምን ይላቸዋል በሁለተኛ ደረጃ እንደዚህ ያለ ሊቀ ካህናት ኢየሱስ ስላለን እንደሚራራልን እንወቅ ይላቸዋል ምን እንደሚል እንወቅ እንደሚራራልን በብዙ ሁኔታው ስታልፉ ትላንት የጠበቃችኋቸው ሰዎች ዛሬ አጠገባችሁ ላይ ሆኑ ይችላሉ ትላንት በደናው ዘመን ጓደኛ ያላችኋቸው በብዙ ነገር ውስጥ አብረዋችሁ ያለፉ ሰዎች በደስታችሁ መካከል የነበሩ ግን በመትፈልጓቸው ቀን ደግሞ በምን እንደሆነ በማታውቁት ምክንያት ካጠገባችሁ ዘወር ይላሉ ኢየሱስ ግን እንደዛ አይደለም ኢየሱስ ግን ይራራልናል ይላል ማለት በነገር ሁሉ እንደኛ ምን ያለ ነው
የተፈተነ ነው ማለት ይገባዋል ሪሌት የማያደርግ አይደለም አለ አይደል በሆነ ዓለም ሆኖ አንተን ያስተዳደረ ያለ ንጉስ አታስብ ኖ እንዳንተ በዚች ምድር ላይ ወጥቷል ገብቷል ያለፈበት አንተ የምታልፍበት ነገር ሁሉ ይገባዋል በብዙ ፔን ውስጥ አልፏል ለብቻው ተጥሎ ያውቃል በመስቀል ላይ አባት ሆይ ለምን ተውከኝ ብሎ ጮሆ ያውቃል በመከራ ውስጥ ሲያልፍ ያውቃል መፈተን ምን ማለት እንደሆነ ያውቃል ፈታኝ ወጥቶ ፈትኖታል እቺን ድንጋይ ዳቦ አድርግ ብሎታል ርቦት ያውቃል ታርዞ ያውቃል አንተ የምታልፍበት እሱ የማያልፍበት ምንም ነገር የለም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ምንድነው ሰው ነው ሪሌት ያደርጋል የሆነ ዲቫይን ኔቸር ብቻ አይደለም ማለት ያንተ ነገር የማይገባው የማይረዳ ካንተ ጋር ሪሌት የማያደርግ ያንተ ቁስል ምንም መስሎ የማይታየው አይደለም ቆስሎ ያውቃል ደምቶ ያውቃል አልቅሶ ያውቃል ይቅርብኝ ብሎ ያውቃል በመከራ አልፎ ያውቃል ፔን ያውቃል ይረዳል የሚረዳችሁ ሰው አግኝታችሁ ታውቃላችሁ በሆነ እውነታው ስታልፉ በጣም ምንፈልገው ብዙ ጊዜ የሚረዳንን ሰው እንፈልጋለን ቶሎ ብሎ የሚገባው ሰው የምንለው ነገር ምን እንደሆነ የደረሰብን ነገር ምን እንደሆነ ይሄ ይረዳል ኢየሱስ ይረዳል ክብር ለእግዚአብሔር ይሁን የምታልፉበት ይገባዋል ወገኖቼ አለ አይደል ለሰው አንድ ነገር ተናግረን አሁን እየሰበኩኝ ለእናንተ እንዲገባችሁ ምን ማለቴ ነው ላሉ አይደል እንደዛ ብላችሁ ማታስረዱት አምላክ ነው ኢየሱስ ነገራችሁን ሁለቴ ማትነግሩት ገና ሳትነግሩት የሚገባው አምላክ ነው እና አላችሁ ኢየሱስ ይላቸውና ያላችሁ ኢየሱስ ምን የሚል ነው የሚራራ ነው የመጽናናት ሁሉ አምላክ የርህራሄ አባት ይለዋል ፊልጵስዩስ መጽሐፍ ላይ ይራራል እግዚአብሔር ይራራልን ሰዎች ነን ዛሬ እዚህ ያለ ነው እግዚአብሔር እኮ ራርቶላችሁ ነው የሚገርማችሁ አላልፍም ያላችሁት ብዙ መንገድ አልፋችሁ የመጣችሁ ሰዎች ናችሁ ራራላችሁ ይራራል ዛሬ ሚራራል የሚገርማችሁ ይራራል ይገባዋል የምታልፉበት ፔናችሁ ይገባዋል በደንብ ይረዳል እኔ ኢየሱስን መከተለው ለዚህ ነው ነገሬ ስለሚገባው ሳላስረዳው ስለሚገባው ታውቃላችሁ ያገባዋት ሚስቴን ኤልሲን በብዙ አንዳንድ ነገሮች አስረድቼ እሱ አስረድታ በብዙ ነገር ውስጥ ምናምን ነው የምንግባባው እሱ ግን እንደዛ አይደለም ይረዳል ሰዎች ደና ይረዳል ይገባዋል ፔንሽ ይገባዋል የምታልፊበት ይገባዋል ቤታችሁ ይገባዋል ፔናችሁ ይገባዋል ዲስአፖይንትመንታችሁ ይገባዋል ዲስአፖይንትድ ሲያደርጉት ጓደኛ አድርጎ የሰበሰባቸው ከ12ቱ መካከል አሳልፎ ሲሰጠው አብሮት በልቶ አብሮት ጠጥቶ አብሮት ገብቶ አብሮ ወጥቶ ገብቶ አብሮ አገልግሎ ሲክደው ይገባዋል መካድ ምን እንደሆነ ይገባዋል ፔን ይገባዋል ወገኖች ኢየሱስ ይገባዋል ነገራችሁ አሜን ነው ይገባዋል ነገራችን ይገባዋል እና ኢየሱስ እኔ ደስ የሚለኝ በቃ የሆነ አይድል አይደለም ወይም ደግሞ በሌላ ዓለም ያለ የሆነ ዲቫይን ኔቸር ከኔ ጋር ሪሌት የማያደርግ አምላክ አይደለም ማመልከው የሚገባው የሚያውቀኝን ጌታ ነው ማመልከው ክብር ለእግዚአብሔር ይሁን በእጄ መዳፍ ቀርጬሽ ያለው ያለ ጌታ ነው ምናመልከው ክብር ለኢየሱስ ይሁን እና ይራራል እግዚአብሔር ይራራላችኋል ነገ ስራ ስትሄዱ ነገ ስትሰማሩ ነገ የማታውቁት ዓለም ውስጥ ስትገቡ ነገ ጤንነት ሲበላሽ ነገ ኢኮኖሚ ሲናጋ ነገ የሆነ ነገር ሲመጣ ይሄንን አስተውሱ ይራራል ይገባዋል ይረዳል ነገር ዓለሙ ሲጨልም አለ አይደል ኖርማል ቼክአፕ ብለን ሄደን ቼክአፑ የሆነ ነገር ሲሆን ቼክአፑ ተቀይሮ አንተ መውጣት የለብህም ስትባል ይገባዋል
ይገባዋል እምታልፉበት ይገባዋል እኔ ለማን እንደሆነ እንምናገረው አልገባኝም ግን ይገባዋል የሆነ ይገባዋል ጌታ ይረዳል ይገባዋል እና አለን ኢየሱስ ይልና እኛ ያለን ኢየሱስ የሚረዳ ኢየሱስ ነው ያለን የሚገባው ኢየሱስ አለን ለሪሌት የሚያደርግ ኢየሱስ አለን ክብር ለእግዚአብሔር ይሁን እንደሚራራልን እንወቅ ብዙ ጊዜ ለእግዚአብሔር ያለን ፒክቸር ይገርመኛል እኔ ሁሌ የሚያስደንቀኝ ታሪክ ሁለተኛ ነገሥት ምዕራፍ 7 ላይ መሰለኝ ያለ ታሪክ ወይም አንደኛ ነገሥት ምዕራፍ 7 ላይ እነዛ ሁለት ንጉሶች ለጦርነት ወጥተው ከዛ በኋላ በመካከል ውሃ ጠፍቶ አላል ምንድነው ንፋስም አታዩም ደመናም አታዩም ይሸለቆ ግን ውሃ ይሞላል የተባለበት ቦታ ላይ እነዛ ሁለት ንጉሶች ስታዩዋቸው ስለ እግዚአብሔር ያላቸው ምላሽ ይገርመኛል አንደኛው እግዚአብሔርን የሚያውቀው በፖዚቲቭ ሳይዱ ነው ሄዳችሁ የዛን ንጉስ ታሪክ ስታጠኑ ቤተሰቡን ሲባርክ እግዚአብሔር ሲረዳው የነበረ ንጉስ ነው በሌላኛው ሳይድ ደግሞ በእግዚአብሔር ያልሄደ በእግዚአብሔር መንገድ ያልሄደ ቤተሰብ ስለነበረ እግዚአብሔር ሲቀጣ እግዚአብሔር አላረ እንደዛ ስለነበረ ሁለቱም የተለያየ ቪው ነው ያላቸው ስለ እግዚአብሔርና አሁን እንሂድ እግዚአብሔር ከኛ ጋር ነው ሲለው ኖ አንደኛው ምን ይላል ኖ አንደኛው እግዚአብሔር ይሰጠናል አሳልፎ እግዚአብሔር ከኛ ጋር ነው ይላል አንደኛው ኖ እግዚአብሔር ራሱ ጠላት ሊሆንብን ይላል አይገርምም እና ብዙ ጊዜ እግዚአብሔርን ቪው የምናደርገው አላረ የሆነ ነገር ስናደርግ ጠብቆ የሚቀጣ የሆነ ነገር እስከምናበላሽ የሚጠብቅ ጅራፍ ይዞ የተቀመጠ አይነት አምላክ አድርገን ነው የምንሰለው ብዙ ጊዜ ግን ወገኖቼ የሚራራ አምላክ ነው እግዚአብሔር አይቆጣም ይያልኩኝ አይደለም ያላልኩትን አትስሙ እኔ ለሌ ፈለኩት ምንድነው የሚራራ አምላክ ነው የሚራራ አምላክ ነው የሚራራ አምላክ የሚገባው አምላክ ነው እግዚአብሔር አምላክ የተባረከ ይሁን እና የዕብራውያን ጸሐፊ አለንኛ ይልና የመጀመሪያው ያለንኛ ምንድነው ያለን ኢየሱስ ስላለን እምነታችንን እንጠብቅ ይላል ሁለተኛ ያለን ደግሞ የሚራራልን ነው ይላቸዋል በሶስተኛ ደረጃ በእምነት እንቅረብ ይላል እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንበል ኢየሱስ አለን ይልና እንግዲህ ኢየሱስ ስላለን ይላል we have access ይሄ እኛ ያለን ኢየሱስ አንድ የሰጠን አክሰስ አለ ይላል ክብር ለእግዚአብሔር ይሁን ያ አክሰስ ምንድነው ብላችሁ የዕብራውያንን ጻፊ ስትጠይቁት ምንድነው የጸጋ ዙፋን ይባላል ይለናል እና በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል በእምነት ወደ ጸጋው ዙፋን ምን እንበል እንቅረብ አሁን ይሄ ኢየሱስ እኛ ያለን ኢየሱስ መቅደስ በር ላይ የሚያስቀር ኢየሱስ አይደለም ወይም ይሄ ካህን አሁን እኛ ያለን ሊቀ ካህን በአደባባይ ህዝቡ አደባባይ ላይ ይቀርና ነው ከዛ ሊቀ ካህኑ ወደ ውስጥ የሚገባው ኢየሱስ ግን እንደዛ አይደለም እኛ ያለን ሊቀ ካህን እኛን ሁላችንን በደሙ በኩል በስጋው በኩል ይዞ ወደ ላይኛይቱ ቤተ መቅደስ ምን ያለ ነው የገባ ነው ክብር ለእግዚአብሔር ይሁን ስለዚህ አሁን አክሰስ አለ መግባት ቻልን ካለን ነገር የተነሳ እዚህ ሆነን እዚህ አይደለንም እዚህ ሆነን እዛ መግባት እንችላለን አይገርምም ወገኖቼ እነሱ እየተመኙ ያሉት ነገር ምድራዊውን ክህነት ነው ምድራዊውን አገልግሎት ነው ምድራዊውን ታቦት ነው እየተመኙ ያሉት ግን እኛ ያለን ከዛ የሚበልጥ ነው ኢየሱስ የሚባል ነው ኢየሱስ አደባባይ የሚያስቀር አይደለም እሱ ቅድስተ ቅዱሳን ውስጥ ድረስ ይዞ የሚገባ ይሄ አይነት ሊቀ ክህነት የተሰጠው ይሄ አይነት አገልግሎት ያለው ጌታ አለን ይለናል ክብር ለናዝሬቱ ለኢየሱስ ይሁን አሜን ይሁንለት ወገኖቼ መግባትን አገኘን ወገኖቼ ታውቃላችሁ አይደል ለኛ አሁን እግዚአብሔርን ማግኘት ምን ያህል ኮስት እንደሚያደርገን የመንበርከክን ያክል ኮስት ያደርገናል ምን ማለቴ ነው በርከክ ስንል ይከፈታል ሰማይ በርከክ ስንል እግዚአብሔር ይሰማናል በርከክ ስንል ሰማይን አክሰስ ማድረግ እንችላለን ለምን ኢየሱስ ስላለን ይሄ ሊቀ ካህናት ስላለን መግባት ችለናል አደባባይ አይደለንም ያለነው ከውስጥ የሚካሄደው ነገር የማናውቅ ሰዎች አይደለንም
ካህኑ ይወጣ ይሆን አይወጣም ይሆን የምንል ሰዎች አይደለንም። ገብተናል፣ ከኢየሱስ ጋር ገብተናል። ክብር ለእግዚአብሔር ይሁን። ይዞን ገብቷል። እግዚአብሔር ባለበት እኛ አለን። ክብር ለኢየሱስ ይሁን። በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው ጳውሎስ ይሄ ስለገባው ነው። በሰማያዊ ስፍራ የባረከን። ተባርከሃል ጳውሎስ? አዎ። የት? በሰማያዊ። እንዴ አንተ እስር ቤት አይደለ እንዴ? አዎ፣ ግን እስር ቤት አካሌ ቢሆንም እኔ ግን በሰማይ ስፍራ ተባርኬያለሁ። በክርስቶስ ኢየሱስ መግባትን አግኝቻለሁ። እኔ በምድር ብኖርም በምድር ብቻ አይደለም ያለሁት በእግዚአብሔር ዘንድ አለው። ክብር ለናዝሬቱ ለኢየሱስ ይሁን። አረ ኢየሱስ ለዘላለም ጌታ ነው። አሜን ነው ወይ? መግባትን አግኝተናልና ይሄ ሊቀ ካህናት ይዞን ገብቷልና ይራራልናል ካለን በኋላ በእምነት እንቅረብ ይለናል። ቦልድሊ። ይሄንን በብዙ ቨርዥኖች ሄዳችሁ ስትመለከቱ በእንግሊዘኞቹ እንዲያው ምን ይላሉ? ቦልድሊ እንቅረብ አላር የሆነ ወደ እግዚአብሔር ስንቀርብ እየለመንን ምናምን አይደለም። ቦልድሊ። ክብር ለጌታ ይሁን። ለምን ቦልድ የሆነው በራሳችን አይደለም። ቦልድ ያደረገን አንድ የፈሰሰ ደም አለ። ክብር ለኢየሱስ ይሁን። አንድ የሆነ መስዋዕት አለ እንድንገባ ያደረገን፣ አክሰስ እንድናደርግ ያደረገን አለ። ስለዚህ በሚያስፈልገን ጊዜ የሚያስፈልግ ጊዜ አለ። ታውቃላችሁ አይደል? አሁን ዛሬ ጸሎት ማስፈልግ ሊሆን ይችላል አላለ? ማስፈልግበት ጊዜ የለም። ግን እንደው እንበል በቃ አንዳንድ ጊዜ የሆነ ነገር ላያስፈልግ ይችላል። ግን የሚያስፈልግበት ጊዜ አለ። ከባድ ጊዜ አለ። አላደል? አንዳንድ ሰዎችን በመትፈልጓቸው ጊዜ ብቻ ብትሄዱ ወይም ደግሞ እነሱ በሚፈልጓቸው ጊዜ ብቻ ብትመጡ ከባድ አይደለም ሪሌሽንሺፑ? አላደል? ይሄ ሰውዬ እኮ የሆነ ነገር ሲፈልግ ነው ወደኔ የሚመጣው ትላላችሁ። የዕብራውያን ጻፊ ግን በሚያስፈልገን ጊዜ ስንፈልግ ብንሄድ የሚቀበለን ጌታ አለ አይደል? ትላንት የት ነበርክ ዛሬ እንዴት ትመጣለህ የማይል ጌታ አለ። በሚያስፈልገን ጊዜ ምን የሚረዳ ጸጋ የሚያግዝ ጸጋ። ክብር ለኢየሱስ ይሁን። የሚረዳ ጸጋ። እንዴት አለፍኩት? እንዴት ቻልኩት? እንዴት እዚህ ደረስኩ? እንዴት መጣው? የሚረዳ ጸጋ የእግዚአብሔር ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን ምን እንበል? እንቅረብ። የጸጋ ዙፋን ጸጋ ቸርነት ካለምንም ከናንተ ካልሆነ ነገር የተነሳ የሚሆን ነገር ነው ጸጋ። እና ወደዛ ጸጋ ዙፋን ስትቀርቡ ከጸጋው ባለቤት የተነሳ እንጂ ከጸጋ ተቀባዩ የተነሳ የሚደረግ ነገር የለም። ሁሉ ነገር ከሱ የተነሳ ይሆናል። ክብር ለኢየሱስ ይሁን። እና በሚያስፈልገን ጊዜ በእምነት ወደዚህ ወደ ጸጋው ዙፋን በእምነት ምን እንበል? እንቅረብ። እንዴ መቅረብ እኮ አይቻልም፣ እሳት እኮ ነው ወገኖች። ለብሉይ ኪዳን ሰዎች ይገባቸዋል። እንቅረብ የሚለው ሐሳብ ምን ማለት እንደሆነ ይገባቸዋል። አክሰስ ማድረግ ያልቻሉም እግዚአብሔርን አላል በርቀት ነው። ሙሴ ከመካከል ተመርጦ እሱ ነው የሚያወራው፣ እሱ ነው የሚያናግረው። ሌሎቹ አላል አንተ ሙሴ እግዚአብሔርን እንዲበለው እግዚአብሔር እንዲያለኝ እያለ ነው እንጂ እንደዛ አይነት ቦልድነስ እንደዛ አይነት ግንኙነት የለም። እግዚአብሔር የሩቅ አምላክ ነው። እግዚአብሔር በጣም የእሳት አምላክ ነው፣ የተራራ አምላክ ነው። እግዚአብሔር በጣም የሩቅ እና ለአንድ አይሁዳዊ እግዚአብሔር ፊት መግባት ስትለው ያስደነግጠዋል። እንዴ አሁን እኛ እኮ የቀለለብን የጸጋ ዘመን ስለሆነ በጸጋ ስለሰማ ነው ስለተለማመድ ነው እንጂ ወደ እግዚአብሔርን መግባትን አገኘን የሚለው ሐሳብ ኮንሰፕት ለአንድ አይሁዳዊ በጣም ከባድ ነገር ነው። አይሁዳዊ ታውቃላችሁ እግዚአብሔርን ስም ሲጠራ ራሱ ላለመጥራት ስሙን 10 ጊዜ ላለመጥራት የሚያደርገው ጥንቃቄ እግዚአብሔር የሩቅ አምላክ ነው ማለት የሩቅ አምላክ ነው። እግዚአብሔር የተፈራ ነው። እግዚአብሔር ኃይለኛ ነው። እግዚአብሔር የሚቆጣ አምላክ ነው። እና ዕብራውያን መግባት ቻለን። ወዴት? እግዚአብሔር ወዳለበት ወደዛ ጸጋ ዙፋን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወገኖቼ ሰው በዚህ ዘመን እኮ የሆነ ቦታ መግባት እኮ ያስደነግጠዋል፣ ደስ ያሰኘዋል አይደል? ያስጮህዋል። ትራምፕ ቢጠራችሁና ቢያገኛችሁ እኮ በቃ አይደል? አሁን እኔን አግኝቶኝ ምናምን የተወሰነ ሰዓት አሳልፌ ብመጣ
እንደው ከስብከቴ በፊት አንድ 10 ደቂቃ ወስጄ ምናምን ምን ነበር መሰላ እመለው ገባችሁ ተለቅ ያለ ሰው አገኘን ብለን ስናስብ እንኳን እኛን አይመጥንም ብለን የምናስበው ሰው እንኳን ሲጠራን ወይ ደግሞ አቴንሽን ሲሰጠን አሁን ይሄ ሰማይና ምድርን የፈጠረ እግዚአብሔር ሰማይ ዙፋኔ ምድር የግሬ መረገጫ ነች ያለ አምላክ ወደሱ መግባት ቻልን ክብር ለጌታ ይሁን መግባት ቻልን ወገኖቼ መግባት ቻልንና በሚያስፈልገን ጊዜ የሚረዳንን ጸጋ ምን እንድንቀበል በእምነት ወደ ጸጋው ዙፋን ምን እንበል እንቅረብ ክብር ለጌታ ይሁን በመታልፉበት መንገድ ሁሉ ለብቻችሁ አይደላችሁ እኔ ሪሰንትሊ ባንድ በሆነ ነገር ውስጥ አለፍን እንደ ፋሚሊ እና በፊት በዚህ አይነት ሁኔታ ውስጥ ብናልፍ ብዬ ባስብ ምናልፍ የማይመስለን ነገር ግን ካለፍነው በኋላ how እንዴት በጣም የሚያስቀር ነገር ወደ ኋላ የሚያደርግ ነገር እንክትክት የሚያደርግ ነገር እንዴት ታለፈ የጸጋ ዙፋን ክብር ለጌታ ይሁን የጸጋ ዙፋን አለ አይደል በምድር ቢዘጋ ብዙ በር ግን አንድ አክሰስ አለ ወደ ላይ ክብር ለናዝሬቱ ለኢየሱስ ይሁን አለ አይደል ብዙ ነገሮች አክሰስ ማድረግ እንኳን አንችልም በምድር ይቆላለፋል አይደል ብዙ ነገሮቻችን ሁሉ ቢዘጋጋ አንድ ግን ያልተዘጋ በር አለ ክብር ለናዝሬቱ ለኢየሱስ ይሁን በርከክ ስንል ነገሩን እስከምናጣው ድረስ ነገሩ እንዳለ አለ አይደል መጽሐፍ ቅዱስ ላይ የዚህ የዕብራውያን መጽሐፍ ምዕራፍ 11 ላይ እኮ የእሳትን ኃይል ምን አልክ ነው የሚለው አጠፉ ነው የሚለው ስለ እምነት አባቶች ሲናገሩ እሳቱ ጠፋ ሳይሆን የሚለው የእሳትን ኃይል አጠፉ ማለት በውሃ ውስጥ ባለፍክ ጊዜ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ ምን አትበል አትፍራ እሳቱ ይጠፋል አይደለም እኮ ታልፋል በእሳቱ ይታለፋል በውሃው ምን ይላል ይታለፋል እና የብሉይ ኪዳን አገልጋዮችን ያነሳና ስለ እምነት አባቶች ሲናገር እሳቱን አይደለም ያጠፋላቸው እሳቱ ያለ የእሳቱ ኃይል ግን ክብር ለእግዚአብሔር ይሁን የእሳቱ ኃይል ግን አንዳንድ ጊዜ ወገኖቼ ስንት የእሳት ኃይል ተነሳልን መሰላችሁ ስንቱን እንድናልፈው እንዳያቃጥለን ሽታው እንዳይኖር አላደል ሰው እንዴት ካንበሳ መንጋጋ ያመልጣልና ዳንኤልን አንተ የልዑል አምላክ ባሪያ ሆይ ብሎ ሲለው ንጉሥ ሆይ ሺህ ዓመት ንገስ በአንተ ፊት ምንም አልተገኘብኝምና ሁሉ ጊዜ የማመልከው አምላኬ ያንበሶችን አፍ ምን አለ ዘጋ አንበሳ ያለበት ውስጥ ይታደራል አሁንኛ ለምን ካንበሳው ጋር እናድራለን ነው ችግራችን እዛው ደርግን አይብላክ አይበላህም የተራቡ ናቸው ግን ተቆልፏል ክብር ለናዝሬቱ ለኢየሱስ ይሁን ስለዚህ የሚራራልን አለ በእምነት ደግሞ በመናልፍበት ሁሉ ምን እንላለን እንቀርባለን ክብር ለጌታ ይሁን ሁላችንም ተነስተን ቆመን እንጸልያለን ሃሌሉያ እስቲ አመስግኑት እግዚአብሔርን አመስግኑት ስለዘማነው ስለ ሕያው ቃል እግዚአብሔር የተመሰገነ ይሁን አለን ኢየሱስ አለን ወገኖቼ አለን ኢየሱስ አለን ምንም እንደሌለው አንሁን ወገኖቼ ኢየሱስ አለን የሚበልጠው አለን ከሁሉ በላይ የሆነው አለን ኢየሱስ አለን እንጸልያለን እስኪ ድምጻችንን ከፍ አድርገን እንጸልያለን ኢየሱስ አለን ሃሌሉያ አለ በሁኔታዬ ላይ ኢየሱስ አለ በነገሬ ላይ ኢየሱስ አለ በልጆቼ ላይ ኢየሱስ አለ በቤቴ ላይ ኢየሱስ አለ በትዳሬ ላይ ኢየሱስ አለ በጤንነቴ ላይ ኢየሱስ አለ እናውጃለን ወገኖቼ ኢየሱስ አለ ወገኖቼ ያላችሁን ሜዲካልን ኢንሹራንሱን አትቁጠሩት ሜዲካል አለኝ አይደለም ኢንሹራንስ አለኝ አይደለም ኢየሱስ አለኝ እስኪ ኢየሱስ አለኝ በሉ ኢየሱስ
ወገኖቼ ብዙ ዘመን ብዙ ነገራችንን ቆጠርን ከምንም አላስጣለንም ግን ኢየሱስ አለን የሚያስጥላለን የሚረዳ አለን የሚያግዝ አለ የሚራራ አለ ማሃዲጋያ ሲሃዱባያማ ኤሊባካሲ ዳሃቤኒያሞስ ሲድምጻችንን ከፍ አድርገን እንጸልያለን ኢየሱስ አለን እንላለን በአየሩ ላይ እንናገራለን በቤታችን ላይ እንናገራለን በልጆቻችን ላይ እንናገራለን በከተማው ላይ እንናገራለን በሎስ አንጀለስ ላይ እንናገራለን በኦሬንጅ ካውንቲ ላይ እንናገራለን ኢየሱስ አለ ኢየሱስ አለ ክላዶባስ ናሃዲዳያ አዲጋሺናቦያ አለ እግዚአብሔር ሆይ አለ 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 ኢየሱስ አለ ወገኖቼ ኢየሱስ አለ ዝቅ ያለ ነገራችሁ የወረደ ነገራችሁ ዛሬ ይጨምራል በጌታ በኢየሱስ ስም ዛሬ ይጨምራል በጌታ በኢየሱስ ስም ያላችሁን ስታውቁ ነገራችሁን ታነሱታላችሁ የማንሳት ከፍ የማለት ምሽት ይሆናል ክብር ለኢየሱስ ይሁን ማሃዲጋዳያ ኪዳቬኒያሞስ በጌታ በኢየሱስ ስም እኔ ጸልያለሁ ጌታ ሆይ ወገኖቼን ይዤ ወዳንተ ቀርባለሁ እግዚአብሔር ሆይ ነገራችን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓትና በዚህ ጊዜ ጌታ ሆይ ነገሮቻችንን አነሳለሁ ጌታ ሆይ የወደቀውን ልባችንን አነሳለሁ እግዚአብሔር ሆይ የማንንም ልብ አይውደቅ እንዳለ ዳዊት ጌታ ሆይ የወደቀ ልብ ይነሳ እግዚአብሔር ሆይ የወደቀ ልብ ይነሳ እግዚአብሔር ሆይ የወደቀ እምነት ይነሳ እግዚአብሔር ሆይ ባንተ ላይ ያለ መወራረድ ይነሳ ጌታ ሆይ እኔ በጌታ በኢየሱስ ስም ጸልያለሁ ጌታ ሆይ ኢየሱስ አለኝ የሚል ትውልድ ጌታ ሆይ ኢየሱስ አለኝ የሚል እግዚአብሔር ሆይ ባንተ ላይ የሚወራረድ ጌታ ሆይ ማሃዳጋያ ሺዳሃዶባያማ ሌጋዶ ሱፓካያ ዲዳቬኒያማ ሊባሺዳሃዶባያ ማሃዲጋኒያ ቦማስ ሌጋዶ ሶፖየ ኬንያ ቬሚያሞሳ እስቲ ጸልዩ ወገኖቼ የመጣነው እግዚአብሔርን ለማግኘት ነው ሃሌሉያ ኢየሱስ አለን ኢየሱስ አለን ኢየሱስ አለን ኢየሱስ አለን ጉልበትን የሚበላ የተበላ ይሆን በጌታ በኢየሱስ ክርስቶስ ጉልበትን የበላ የጸሎትን ኃይል የበላ የጸሎትን መንፈስ የበታ እግዚአብሔር የዘላለም አምላክ ሕዝብ እንዳይጸልይ ሕዝብ በፊት እንዳይወድቅ ጌታ ሆይ እኔ ጸልያለሁ እግዚአብሔር ሆይ ኢየሱስ አለኝ እንዳይል ጌታ ሆይ አቤቱ እምነቱን የሸረሸረ ነገር ጌታ ሆይ እምነታችንን የሸረሸረ ነገር ጌታ ሆይ በስም ጉልበት የተነሳ ይሆን በስም ስልጣን የተነሳ ይሆን በስም ኃይል የተወጋ ይሆን ሐሳቡ በስም ስልጣን የፈረሰ ይሆን እግዚአብሔር ሆይ ከሚያልፉበት ተነስተው ጌታ ሆይ ተውከኝ ያሉ እግዚአብሔር ሆይ እግዚአብሔር ከኔ ጋር አይደለም ያሉ ጌታ ሆይ እግዚአብሔር ከኔ ጋር ቢሆን ያሉ ጌታ ሆይ አንተ በዚህ ምሽት ጌታ ሆይ እኔ ጸልያለሁ አብሮነትህ ይታወቃቸው አብሮነትህ ይሰማቸው ጌታ ሆይ በኢየሱስ ክርስቶስ ስም ከሁኔታው በላይ ጌታ ሆይ ከሚያልፉበት ነገር በላይ ከበሽታው በላይ ጌታ ሆይ ያንተ አብሮነት ይታወቃቸው ጌታ ሆይ ሌባ ሀዶሲና ማሃዴገኒያ ቬዲያሞ ኤላኩባ ሀዲጋ ሺና ሀዲቢያሞ ኤስካዳህያ ጋዩማስ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ ጌታ ሆይ ሌባ ሐሱጋ ዲዳቪያ ሞማስ ንሂኪ ዲዳዶስ ነሄዶባያማ ኢልባሽኩዳ ሀዱባያማ ሀዲጋኔ ቬኒያሞስ ለኩዳ ሐሲና ሀዴኒያ ቦማ ኢካዩ ሀዱባማያ ሀዲጋ ሺኒየ ቬኒያሞስ እኔ ጸልያለሁ እግዚአብሔር ሆይ ሪስቶር ያድርግ እግዚአብሔር ሆይ ሪስቶር ያድርግ እግዚአብሔር ሆይ ሪስቶር ያድርግ እግዚአብሔር ሆይ ይመለስ ጌታ ሆይ ወደ ቦታው ይመለስ ጌታ ሆይ ወደ ስፍራው ይመለስ እግዚአብሔር ሆይ አቤቱ እግዚአብሔር ሆይ ያስያዝከን ነገር ይመለስ እግዚአብሔር ሆይ ያስጨበጥከን ነገር ይመለስ እግዚአብሔር ሆይ እንደገና ጌታ ሆይ እንደገና እግዚአብሔር ሆይ እንደገና መንቃት ይሁንልን ጌታ ሆይ እንደገና መነሳት ይሁንልን እንደገና ሪቫይቭ ማድረግ ይሁንልን አቅም ይለቀቅ በጌታ በኢየሱስ ስም ስለዛ ጸጋ ዙፋን አውርተን ጌታ ሆይ ስለዛ ጸጋ ዙፋን ተናግረን ጌታ ሆይ ከዛ ጸጋ ዙፋን ጌታ ሆይ የሚለቀቅ ነገር ይኑር በዚህ ምሽት አቤቱ ይለቀቅ በጌታ በኢየሱስ ስም አቤቱ ይለቀቅ እግዚአብሔር ሆይ ወደ ቤታችን የሚገባ ነገር ይለቀቅ ወደ ትዳራችን የሚገባ ነገር ይለቀቅ እግዚአብሔር ሆይ ወደ ህይወታችን የሚገባ ነገር ይለቀቅ ከዛ ጸጋ ዙፋን ይለቀቅ በጌታ በኢየሱስ ስም ማሃዳጋያ ኪዳቮማስ
Leba hasida dubayama. Ilbash kadayumaye. Enina mosa nahadogia via mosa. Leka dubaya kedia veniama. Lida hadubaya kida via mosa. የሚያስከድ ክብር እግዚአብሔር ሆይ የሚጨምር 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 ክብር እግዚአብሔር ሆይ አቤቱ ጌታ ሆይ የለቅሶ ዘመን ያብቃ ጌታ ሆይ የለቅሶ ዘመን ያብቃ በጌታ በኢየሱስ ስም የለቅሶ ዘመን ያብቃ እግዚአብሔር ሆይ ታሪክ ይለወጥ ጌታ ሆይ ታሪክ ይለወጥ እግዚአብሔር ሆይ ምዕራፍ ይለወጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ባለቀስንበት ዘመን ፈንታ የመጎናጸፊያን እግዚአብሔር ሆይ የደስታን መጎናጸፊያ ጌታ ሆይ በላያችን እንድታወርድ ጸለይኩኝ ጌታ ሆይ ጸለይኩኝ በዚህ ምሽት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሰንኮፉ ይነሳ ጌታ ሆይ ወደፊት እንዳንል ያደረገን ይነሳ በመካከል የገባ ይነሳ አስተሳሰብ ቢሆን ጌታ ሆይ አቤቱ እግዚአብሔር ሆይ ይነሳ በጌታ በኢየሱስ ስም ለካዶ ባሲና ሀዲጊ ሊቪዲያኖ ማሳ ያንተ ሥራ እንዳይሰራ ጌታ ሆይ ተግዳሮት የሚሆን በዚህ ከተማ ያለ ማንኛውም ክፋት በስም ስልጣን የተወጋ ይሆን በስም ኃይል የተወጋ ይሆን በስም ጉልበት የተወጋ ይሆን በጌታ በኢየሱስ ስም የተወጋ ይሆን እግዚአብሔር ሆይ ሰማዩን እግዚአብሔር ሆይ ምድርን የያዘ ጌታ እግዚአብሔር የዘላለም አምላክ አቤቱ እኔ ጸልያለሁ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ልጆቻችንን የያዘ ጌታ ሆይ አቤቱ እግዚአብሔር ሆይ የክፋት ኃይል በስም ጉልበት የተነሳ ይሆን በስም ጉልበት የተነሳ ይሆን ለባጋያ ሲዳቢና ቦካዬ ኤሽኩዳሃዩ በሃዲዳማያ ሊባሽኪና ሀደብንያሞስ ኢላ ዱራ ሀዱጋያ ሀዲቢያሞሳ እኔ ጸለይኩኝ ጌታ ሆይ መፈታት ይሁን ጌታ ሆይ እስራት ይበጣጠስ በስም ጉልበት ይበጣጠስ ስውር እስር ይበጠስ በጌታ በኢየሱስ ስውር እስር በስም ጉልበት ይበጠስ በጌታ በኢየሱስ ስም ይበጠስ ጌታ ሆይ ማካያ ሀዲጋያ ቪዲያ ያኖሚያማስ እንድንዳክር የሚያደርግ መንፈስ ጌታ ሆይ የማይጨምር ህይወት ጌታ ሆይ እዛው እንድንሆን የሚያደርግ ጌታ ሆይ ይሄ ስፒሪት በስም ጉልበት ይወጋ ይሄ ስፒሪት በስም ስልጣን ይወጋ በጌታ በኢየሱስ ስም ይወጋ በጌታ በኢየሱስ ስም ይወጋ ላካያ ሀዲሽና ዶቢያማ እኔ ጸለይኩኝ እግዚአብሔር ሆይ የቅባት ዘመን ይሆን የሥራ ዘመን ይሆን የኃይል ዘመን ይሆን የመነሳት ዘመን ይሆን የማገልገል ዘመን ይሆን የማየት ዘመን ይሆን እግዚአብሔር ሆይ የመሄድ ዘመን ይሆን እግዚአብሔር ሆይ አንተን የመስማት ዘመን ይሆን ሃሌሉያ ክብር ለኢየሱስ ይሁን አሜን 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 ሃሌሉያ ሃሌሉያ ኢየሱስ አለን ኢየሱስ አለን ኢየሱስ አለን ኢየሱስ አለን እሱ አለን የሰማይ የምድር ጌታ የሆነው እርሱ አለን እግዚአብሔር አምላክ የተመሰገነ ይሁን ከተናገርነው ዋናው ቁም ነገሩ ይሄ ነው አለ ጸሐፊው በሰማያት ያለፈ እርሱ በግርማው ቀኝ የተቀመጠ ሊቀ ካህን አለን አሜን በሰማያት ያለፈ በግርማው ቀኝ የተቀመጠ ሊቀ ካህን አለን ሃሌሉያ በነገር ሁሉ እንደኛ የተፈተነ